የመካከለኛው ምስራቅ ጦርነት 12ኛ ቀኑ ላይ ደርሷል። የሰኔ 2025 የእስራኤልና ኢራን ጦርነት ከወሰደው ጊዜ ጋር ተስተካክሏል። ይሁን እንጂ ይህኛው ጦርነት በእነዚህ ቀናት ውስጥ መቀዛቀዝን አለማሳየቱና አሁንም ድረስ በሁለቱም ወገኖች በኩል ጥቃቶች መቀጠላቸው የተለየ ጦርነት እንዲሆን አድርጎታል። ከኢራን ባለፈ በሊባኖስም ዘመቻ እያከናወነች የምትገኘው እስራኤል ቤሩት ውስጥ በሚገኝ የመኖሪያ ሕንፃ ላይ ያነጣጠረ ጥቃት መፈጸሟ ተነግሯል። በዚህ ሳምንት መጀመሪያ ላይ በተመሳሳይ በቤሩት ላይ በተፈጸመ ጥቃት የኢራን እስላማዊ አብዮታዊ ዘብ ኮርፕስ 5 አባላትን ገድሏል። በኢራን የሚደገፈው ሂዝቦላህ የኢራን ጠቅላይ መሪ መገደልን በመበቀል ላይ መሆኑን በመግለጽ በእስራኤል ላይ ተኩስ ከከፈተ በኋላ ሊባኖስ ወደ ቀጠናው ግጭት ይበልጥ ተስባ ገብታለች። ከዚያን ጊዜ ጀምሮ እስራኤል በደቡብና ምስራቃዊ ሊባኖስ እንዲሁም በቤሩት ደቡባዊ ዳርቻዎች የአየር ድብደባዎችን አካሂዳለች። የሊባኖስ ጤና ጥበቃ ሚኒስቴር እንዳስታወቀው ከ80 በላይ ህጻናትን ጨምሮ ወደ 500 የሚጠጉ ሰዎች በጥቃቱ የተነሳ ተገድለዋል። በሌላ በኩል ደግሞ ሰው አልባ አውሮፕላን በኢራቅ በሚገኝ የአሜሪካ ዲፕሎማሲያዊ ተቋም ላይ ጥቃት ማድረሱ ሪፖርት ተደርጓል። ሆኖም ምንም አይነት የሰው ጉዳት አለመድረሱን ምንጮች ተናግረዋል። ድሮኑ የባግዳድ አውሮፕላን ማረፊያ አጠገብ በሚገኘው የባግዳድ ዲፕሎማሲያዊ ድጋፍ ማዕከል የመታ ሲሆን በአንድ የጥበቃ ማማ አቅራቢያ አርፏል ሲል ሮይተርስ ዘግቧል። በተቋሙ ውስጥ ያሉ ግለሰቦች ራሳቸውን ከለላ ውስጥ እንዲያደርጉ ታዘው እንደነበርም ተገልጿል። ዋይት ሀውስና የውጭ ጉዳይ ሚኒስቴሩ ለተጠየቁት አስተያየት ወዲያውኑ ምላሽ አልሰጡም። ዋሽንግተን ፖስት በድምሩ 6 ድሮኖች በባግዳድ ወደሚገኘው ግቢ መተኮሳቸውንና 5ቱ ተመተው መውደቃቸውን ገልጿል። እንዲሁም ጥቃቱ የተፈጸመው በኢራን በሚደገፉ የታጠቁ ቡድኖች ስብስብ ሊሆን እንደሚችልም ተናግሯል። ዋሽንግተን ፖስት እንደዘገበው ኢራቅ በጦር ሰፈሮች አቅራቢያ የተፈጸመውን ጥቃት እያወገዘች ቢሆንም ጉዳት የደረሰበትን የአሜሪካ ተቋም ግን አልጠቀሰችም። የኢራቅ መከላከያ ሚኒስቴር በሰጠው መግለጫ ሚኒስቴሩ እንደ ተመልካች ዳር ቆመው እንደማይቀር አረጋግጧል። ይልቁንም በተሳተፉት አካላት ሁሉ ላይ በጥብቅ ይጋፈጣል እንዲሁም ያሳድዳል ብሏል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በኋላ ኢራን በእስራኤልና የአሜሪካ የጦር ሰፈሮች ባሉባቸው የባህረ ሰላጤው ሀገራት ላይ የራሷን ጥቃቶች በመፈጸም ምላሽ ሰጣለች። ለዓለም አቀፉ ኢኮኖሚ ያለውን አደጋ ከፍ በማድረግ የኢራን እስላማዊ አብዮታዊ ዘብ ኮርፕስ የአሜሪካና እስራኤል ጥቃቶች ካልቆሙ በስተቀር ከባህረ ሰላጤው የሚወጣውን የነዳጅ ጭነት እንደሚያግድ ተናግሯል። የወቅቱ የዓለም የነዳጅ ገበያ በከፍተኛ ሁኔታ ዋጋውን የጨመረውም ይህ ምክንያት ነው። በተጨማሪም ሀገራት የተቀማጭ ነዳጅ እጥረት ጫና ውስጥ መግባት ጀምረዋል። የዓለም ገበያዎች ፕሬዚዳንት ዶናልድ ትራምፕ ግጭቱን በቅርቡ ለማቆም እንደሚፈልጉ ቢገምቱም እንኳን በጦርነቱ በሁለቱም በኩል እየተካሄደ ያለው ጥቃት ግን ያንን የሚያሳይ አይደለም። የኢራን አብዮታዊ ዘብ በኳታር በሚገኘው በአሜሪካ የሚተዳደረው የአሉደይድ የጦር ሰፈርና በኢራቅ ኩርዲስታን በሚገኘው የአልሐሪር የጦር ሰፈር ላይ ሚሳኤሎችን መተኮሳቸውን ገልጸዋል። ከነዚያ ሮኬቶች መተኮስ በመቀጠል በተባበሩት አረብ ኤሚሬቶች በሚገኘው የአልዳፍራ አየር ሰፈርና በባህሬን በሚገኘው የጁፋይር የባህር ኃይል ሰፈር ላይ የተሰበሰቡትን የአሜሪካ ወታደሮች ኢላማ ያደረጉ የድሮን ጥቃቶች ተካሂደዋል። የአሜሪካ ጥቃቶችን በተመለከተ ፕሬዚዳንት ዶናልድ ትራምፕ ጥቃቶቹ ኢራን አላት ያሉትን የኒኩለርና የባለስቲክ ሚሳኤል ፕሮግራሞቿን እንዲሁም ለሐማስና ሄዝቦላ ታጣቂ ቡድኖች የምታደርገውን ድጋፍ በመጥቀስ ከኢራን የሚመጡ የቅርብ ስጋቶችን ለማስወገድ ያለመ መሆኑን ተናግረዋል። የኒኩለር ጦር መሳሪያ መፈለጓን የምትክደው ኢራን ጥቃቶቹን የሉዓላዊነቷን ህገወጥ ጥሰት ብላ ጠርታቸዋለች። ኢራን የኒኩለር ጦር መሳሪያ የላትም። እስራኤል በመካከለኛው ምስራቅ የኒኩለር ጦር መሳሪያ ያላት ብቸኛ ሀገር እንደሆነች ይታመናል። በተመሳሳይ ዋሽንግተንም ኒኩለር ታጥቃለች። እስራኤል በኢራን ጥቃቶች 11 ሲቪሎች መሞታቸውን ተናግራለች። ማክሰኞ ዕለት የኢራን የተባበሩት መንግስታት ድርጅት አምባሳደር በአሜሪካና በእስራኤል ጥቃቶች ከ1300 በላይ ሲቪሎች መገደላቸውን ተናግረዋል። በሌላ በኩል ኢራን ከአሜሪካና እስራኤል ጋር ግንኙነት አለው የተባለውን የውጭ ሀገር ዜጋን ጨምሮ በደርዘን የሚቆጠሩ ሰዎችን ማሰሯን የመንግስት ሚዲያ ዘግቧል። ከአሜሪካና እስራኤል ጋር የቀጠለው ጦርነት ባለበት ሁኔታ ኢራን ለሀገሪቱ ጠላቶች ሰልለዋል በተባሉ የውጭ ሀገር ዜጋን ጨምሮ በደርዘን የሚቆጠሩ ሰዎችን ማሰሯን የደህንነት ሚኒስቴሩ አስታውቋል። የታሰረው ሰው ዜግነት ሳይገለጽ የኢራን የደህንነት ሚኒስቴር የውጭ ሀገር ዜጋው በአሜሪካና በእስራኤል ስም የስለላ ስራ እያከናወነና ለሁለቱ የባህረ ሰላጤው ሀገራት እንደ ወኪል ሆኖ እየሰራ ነበር ማለቱን የመንግስት ሚዲያው ዘግቧል። ባለፉት ዓመታት የኢራን አብዮታዊ ዘብ ኮርፕስ በአብዛኛው በስለላና ከደህንነት ጋር በተያያዙ ክሶች በደርዘን የሚቆጠሩ ድርብ ዜግነት ያላቸውና የውጭ ዜጎችን አስሯል። የሰብአዊ መብት ተሟጋች ቡድኖች እስላማዊቷ ሪፐብሊክ በተፈበረኩ የደህንነት ክሶች ሰዎችን በማሰር ከሌሎች ሀገራት ጥቅሞችን ለማግኘት እየሞከረች ነው ሲሉ ከሰዋታል። ቴህራን ሰዎችን በፖለቲካ ምክንያት ማሰሯን ክዳለች። ሚኒስቴሩ አክሎም 30 ሰላዮች የሀገር ውስጥ ቅጥረኞችና የእስራኤልና የአሜሪካ የኦፕሬሽን ወኪሎች ባለፉት ጥቂት ቀናት ውስጥ መታሰራቸውን ገልጸዋል። በተመሳሳይ
የኢራን ፖሊስ አዛዥ ሊነሱ ስለሚችሉ ጸረ መንግስት ተቃውሞዎች አስጠንቅቀዋል። የኢራን ፖሊስ አዛዥ አህመድ ሬዛ ራዳን በጠላት ትዕዛዝ በስርዓቱ ላይ አደባባይ ወጥተው ሊቃወሙ የሚችሉ ኢራናውያን እንደ ጠላት እንደሚያስተናግዱ አስጠንቅቀዋል። አንድ ሰው በጠላት ትዕዛዝ ከመጣ እንደ ተቃዋሚ ወይም መሰል ነገር አንቆጥረውም፣ ጠላትን እንደምናስተናግደው እናስተናግደዋለን፣ እናም ከጠላት ጋር በምንገጥምበት ተመሳሳይ መንገድ እርምጃ እንወስድበታለን ሲሉ ራዳን በመንግስት ቲቪ ላይ ተናግረዋል። ሁሉንም ነገር ለመከላከል ዝግጁ በመሆን የሁሉም ኃይሎቻችን ጣቶች በቃታ ላይ ናቸው ሲሉም አክለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መጋቢት 8 ቀን ለኢራን ህዝብ በቀጥታ ባስተላለፉት መልእክት በስርዓቱ ላይ እንዲነሱ አሳስበው ነበር። ኔታንያሁን ጨምሮ የእስራኤል ባለስልጣናት እየተካሄደ ያለው ግጭት በኢራን የስርዓት ለውጥ ሊያመጣ ይችላል ብለው ተስፋ እንደሚያደርጉ በአደባባይ ተናግረዋል። ኢራን በቅርቡ በታህሳስ ወር መገባደጃ ላይ የመጀመሪያ ሀገር አቀፍ የጸረ ስርዓት ተቃውሞ ማዕበል ያየች ሲሆን ይህም በእስላማዊቷ ሪፐብሊክ ታሪክ ውስጥ እጅግ ገዳይ የሆነው የማፈን እርምጃ መወሰዱ ሲገለጽ ቆይቷል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተሟጋች ሂራና በዚያ ማዕበል ወቅት ቢያንስ የ7000 ሰዎች ህይወት ማለፉን ማረጋገጡን ተናግሯል። ከመካከለኛው ምስራቅ ጦርነት ጋር በተያያዘ የአሜሪካ ወታደራዊ ወጪ ከፍተኛ መሆኑ በተደጋጋሚ ሲገለጽ ቆይቷል። የትራምፕ አስተዳደር የኢራን ጦርነት የመጀመሪያዎቹ 2 ቀናት ወጪ $5.6 ቢሊዮን እንደነበር ምንጮች ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ በተወሰደ እርምጃ የመጀመሪያዎቹ 2 ቀናት ውስጥ $5.6 ቢሊዮን የሚያወጡ የጦር መሳሪያዎችን መጠቀሙን ለአሜሪካ የኮንግረስ ኮሚቴዎች በቀረበ ሪፖርት መገለጹን መረጃውን የሚያውቁ አንድ ምንጭ ተናግረዋል። በቅርቡ ለጦርነቱ ተጨማሪ የገንዘብ ድጋፍን ማጽደቅ ሊኖርባቸው የሚችሉት የኮንግረስ አባላት የመከላከያ ኢንዱስትሪው ከፍላጎቱ ጋር እኩል ለመራመድ እየታገለ ባለበት ወቅት ግጭቱን የአሜሪካ ወታደራዊ ክምችትን ያሟጥጠዋል የሚል ስጋት ገልጸዋል። የኒውዮርክ ሴናተርና የዲሞክራቶች መሪ ቹክ ሹመር የጦር ኃይሎቻችንን ወደ አደጋ ቀጠና ስንልክ የትውልድ ሀገራችንን ህዝብ ለምን እንደሆነ ሊረዳው ይገባል፣ አሁን ግን ለምን የሚል ምክንያት እንኳን የላቸውም። ይህ ሊቀየር ይገባል ብለዋል። በርካታ የኮንግረስ ረዳቶች ዋይት ሀውስ በቅርቡ ለጦርነቱ ተጨማሪ የገንዘብ ድጋፍ ጥያቄ ለኮንግረሱ ያቀርባል ብለው እንደሚጠብቁ ተናግረዋል። አንዳንድ ባለስልጣናት ጥያቄው $50 ቢሊዮን ሊሆን እንደሚችል ቢናገሩም ሌሎች ግን ይህ ግምት ዝቅተኛ እንደሆነ ተናግረዋል። ከሆርሙዝ ውጥረት ጋር ተያይዞ ችግር ውስጥ የገባው የዓለም የነዳጅ ገበያ ሀገራት ከሚወስዷቸው የተናጠል እርምጃዎች ባለፈ ደግሞ ዓለም አቀፉ የኤነርጂ ኤጀንሲ በአሜሪካና በእስራኤል ከኢራን ጋር እያደረጉት ባለው ጦርነት መሃል የጨመረውን የድፍድፍ ነዳጅ ዋጋ ለመቆጣጠር በታሪኩ ትልቁ የሆነውን የነዳጅ ክምችት ወደ ገበያ እንዲለቀቅ ማቅረቡን ጉዳዩን የሚያውቁ ባለስልጣናትን ጠቅሶ ወል ስትሪት ጆርናል ዘግቧል። የሩሲያና ዩክሬን ጦርነት በተጀመረም ዓመት 2022 የዓለም አቀፉ የኢነርጂ ኤጀንሲ አባል ሀገራት በሁለት ጊዜያት ወደ ገበያ ካወጡት 182 ሚሊዮን በርሜል ነዳጅ ይህ ብልጫ ይኖረዋል ሲል ጋዜጣው ዘግቧል። የዓለም አቀፉ የኢነርጂ ኤጀንሲ አስቸኳይ የአባላት ስብሰባ የጠራ ሲሆን ሀገራቱ በቀጣዩ ቀን በውሳኔ ሀሳቡ ላይ ውሳኔ ያስተላልፋሉ ተብሎ ይጠበቃል። ምንም አይነት ተቃውሞ ከሌለ እቅዱ ይጸድቃል ሲል ገልጿል። ነገር ግን በአንድ ሀገር ብቻ የሚነሳ ተቃውሞ እንኳን ጥረቱን ሊያዘገየው ይችላል። ከዚሁ ጋር በተያያዘ በሆርሙዝ ስትሬት ላይ የምትገኝ የጭነት መርከብ በእሳት መያያዟና ሰራተኞች መርከቧን ለቀው እየወጡ መሆናቸው ተገልጿል። የብሪታንያ ማሪታይም የንግድ ኦፕሬሽኖች እንደገለጸው በሆርሙዝ ስትሬት ላይ የምትገኝ አንዲት የጭነት መርከብ ማንነቱ ባልታወቀ ተወርዋሪ ከተመታች በኋላ በእሳት ተያይዛለች። መርከቧ እርዳታ ጠይቃለች። እናም ሰራተኞቿ መርከቧን ለቀው እየወጡ ነው ሲል የባህር ላይ ባለስልጣኑ ገልጾ መርከቧ ከኦማን ሙሳንዳም ልሳነ ምድር በስተሰሜን 11 የባህር ማይል ርቀት ላይ እንደምትገኝ አክሎ ገልጿል። መርከቦች በጥንቃቄ እንዲያቋርጡና ማንኛውንም አጠራጣሪ እንቅስቃሴ ሪፖርት እንዲያደርጉ ይመከራሉ ሲል የብሪታንያ ማሪታይም የንግድ ኦፕሬሽኖች መግለጫ አስታውቋል። ከዚህ ቀደም ብሎ ከተባበሩት አረብ ኤምሬቶች የባህር ዳርቻ ሌላ መርከብ በተወርዋሪ ከተመታች በኋላ ጉዳት እንደደረሰባት ሪፖርት ማድረጓን የብሪታንያ ማሪታይም የንግድ ኦፕሬተሮች አስታውቋል።